አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ በተለየና በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ጠፍቻለሁ፣ ያው ቪዲዮ ጭኜ አላቅም ማለት ነው። በጣም ቆይቻለሁ። ያው የጠፋሁበትን ምክንያት ታውቃላችሁ፣ በሰላም ጉዳይ እንዲሁም ደግሞ የግል ስራ ስለሚይዘኝ ነው ማለት ነው። ውድና የተከበራችሁ የአረብ ሚዲያ ቤተሰቦች አሁን የምገኘው እንግዲህ በውቢቷ መቅደላ ማሻ ባዞራ መገንጠያ ሙያና ቴክኒክ ሰፈር ከፍ ብሎ ያለው ሰፈር ጎራው ላይ ነው የምገኘው ማለት ነው። ይሄ ሰፈር የምታዩት ሙያና ቴክኒክ ሰፈር ነው የምገኘው ማለት ነው። ውቢቷ መቅደላ ማሻ ከተማ እንግዲህ እንደምታዩት በጣም ሰፊ ሆናለች፣ በጣም ደማቅ ሆናለች ማለት ነው። እንዲሁም ደግሞ ውቢቷ መቅደላ ማሻ ከተማ ላይ ቤትና ቦታ ያልገዛችሁ እንድትገዙ እላችኋለሁኝ ማለት ነው። ሙያና ቴክኒክ ሰፈር እንደምታዩት እንግዲህ በጣም የሚያምር ሰፈር ሆኗል። እንደምታዩት በጣም ቆንጅዬ ሰፈር ነው ማለት ነው። ከሁሉም ሰፈሮች ውድ የተባለ ሰፈር አሁን ላይ ሙያና ቴክኒክ ነው ማለት ነው። ውድ የቻናሌ ቤተሰቦች በዚህ ቪዲዮ ማሳያችሁ ማለት ነው በደፈርጌም ሆነ በቱልቴ እንዲሁም ደግሞ በጠይባራ አካባቢ የቤትና የቦታ ዋጋ አሳውቃችኋለሁኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው። ህገወጥም ቦታዎች አሉ፣ ሁላችሁም እንደያቅማችሁ አሳያችኋለሁ ብዬ አስቤያለሁ በዚህ ቪዲዮ ማለት ነው። ውድ የአረብ ሚዲያ ቤተሰቦች እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። እስኪ ቀጥታ ወደ ቪዲዮ አብረን እንሂድ። ውድ የቻናሌ ቤተሰቦች አሁን የምገኘው እንግዲህ ሙያና ቴክኒክ ሰፈር ማለት ነው። ወረድ ብያለሁ፣ ከጎራው ሰፈሩ ገብቻለሁ ማለት ነው። እንግዲህ ውድ የአረብ ሚዲያ ቤተሰቦች ይሄ የሚታያችሁ ኤል ሼፕ ሰርቪስ ዘመናዊ ሰርቪስ ማለት ነው። እንደምታዩት እንግዲህ ያው እዚህ ደረጃ ላይ ነው ያለው ማለት ነው። ውድ የአረብ ሚዲያ ቤተሰቦች እንግዲህ ቤቱን እንደምታዩት ይሄ ሰፈር በጣም ውድ የተባለ ሰፈር ነው። ሙያና ቴክኒክ ሰፈር ነው ማለት ነው። እስኪ ሁሉንም ቤቱን እናየውና እስኪ ዋጋውን ማሳወቃችሁ ይሆናል። እስኪ መጀመሪያ እስኪ ቤቱን እውት ሁላችሁም ማለት ነው። ወደ 7-6 ክላስ አለው ማለት ነው። ገረገንዲ ተሞልቶበታል። ምን ሌላ ውሃ ልክ ታስሯል። ሴፍቲውም እንደምታዩት ተጨርሷል ማለት ነው። ያው ከላይ ግድግዳ ነው የቀረው። እንደምታዩት ቆንጆ ሆኖ ተሰርቷል ማለት ነው። ያው እንደምታዩት ነው ቤቱ ማለት ነው። 8 ወይም 7 ወይም 6 ክላስ ማለት ነው። በዚህ አንድ ክላስ አለ፣ በዚህ አለ። እንደምታዩት ቤቱ ገረገንዲ የተሞላ ነው ማለት ነው። አሁን ይሄ ሙያና ቴክኒክ ሰፈር ላይ ማለት ነው። ሰፈሩ በጣም ውድ ነው ታውቁታላችሁ ሁላችሁም። 1.7 እየተባለ ነው ማለት ነው። 1.7 እየተባለ ነው። አሁን ይሄ ቤት 1.6 ተከፍለውበት ሰውየው አልሸጥም ብሎ 1.7 ካልከፈላችሁ አልሸጥም ብሎ ነው ማለት ነው። በዚህ መካከል ነው ቤቱ የሚገኘው ማለት ነው። እንግዲህ አቅም ያላችሁ 1.7 ይሄን መግዛት ለምትፈልጉ ቤተሰቦች ስክሪኑ ላይ ባለው ስልክ ወይም ዲስክሪፕሽን ላይ ባለው ስልክ መደወል ትችላላችሁ ማለት ነው። ከዚህ በቀጣይ የማሳያችሁ ቤትና ቦታ ደግሞ ደፈርጌ ነው። እስኪ ደግሞ ያንን ደግሞ ህገወጥም ቦታ አለ፣ ህጋዊም ቦታ አለ፣ ቤትም አለ። ሁሉንም የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከወዲሁ ቪዲዮውን ጀምሩት ማለት ነው። እስኪ ቀጥታ ወደ ደፈርጌ ሄደን ደግሞ ህገወጥም ቦታና ቤት እንየው ማለት ነው። ውድ የቻናሌ ቤተሰቦች አሁን ሳሳያችሁ የነበረው እንግዲህ ሙያና ቴክኒክ ሰፈር አይታችሁታል። ቤቱም ኤል ሼፕ ቤት ነው አይታችሁታል። ዋጋው 1.7 ነው መጨረሻ ዋጋው። አሁን ደግሞ ለእናንተ የማሳያችሁ ነገር ለእናንተ ግልጽ የሚሆንላችሁ ያሰብኩት ነገር ምንድን ነው? ማንኛው ሰፈር ነው ቦታ ውድ፣ ማንኛው ሰፈር ነው ቤቱ ውድ፣ ኤል ሼፕ ነው ወይስ ኖርማሉ ነው የሚለውን ነገር ነው ለእናንተ ለመለየት ይዤላችሁ የመጣሁት ማለት ነው። አሁን ሙያና ቴክኒክ ሰፈር ስናይ ቆይተናል። አሁን ጉዟችንን ወደ ደፈርጌ እያደረግን ነው ማለት ነው። አሁን የማሳያችሁ ደግሞ ደፈርጌ ሰፈር ነው። ሂጄ ኖርማል ቤት ነው የማሳያችሁ፣ ስንት እንደሚባል ስንት እንደሆነ ቤቱ ምን ላይ እንዳለ ማንኛው ሰፈር ነው ለእናንተ የተሻለ የሚሆነው አቅማችሁ በሚፈቅደው መልኩ ደግሞ ህገወጥ ቦታ ነው መግዛት የምትችሉት ወይስ ኤል ሼፕ መስራት ነው የምትፈልጉት ወይስ ኖርማል ቤት ነው መስራት የምትፈልጉት? እንደ ሁላችሁም አቅማችሁን በየአቅማችሁ መጠን ለእናንተ ግልጽ እንዲሆንላችሁ ብዬ ነው ማለት ነው። ስለዚህ አሁን ጉዞዬን እያረኩ ያለሁት ወደ ደፈርጌ እየሄድኩ ነው። ሙያና ቴክኒክ ሰፈር ነው የቆየሁት። እንግዲህ ውስጡን ማየታችሁታል። ሙያና ቴክኒክ ሰፈርን ላይ ጎራው ሆኜ አሳይቻችኋለሁ። አሁን ወደ ደፈርጌ እየሄድኩ ነው ማለት ነው። ደፈርጌ ደግሞ የማሳያችሁ ህገወጥ ቦታም አለ። ህገወጥ ከገበሬ ማለት ነው የመሬት ደብተር ያለው ከታማኝ ሰው ከ3 ዓመት ከ4 ዓመት በኋላ ህጋዊ ሊሆን የሚችል ነገር አቅማችሁ በሚፈቅደው መልኩ ቢያንስ እስከ 500,000 እስከ 300 እስከ 400 አለ። እሱንና ኖርማል ቤት ህጋዊና ህገወጥ ቦታ እንዲሁም ኖርማል ቤት ማንኛው ነው አቅማችሁ የሚፈቅደው? ስለዚህ ለእናንተ ግልጽ እንዲያደርግላችሁ ነው በዚህ ቪዲዮ ማለት ነው። ስለዚህ ውድ የአረብ ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከወዲሁ ቪዲዮውን ጀምሩት ማለት ነው። አሁን ጉዞዬን ወደ ደፈርጌ አድርጌያለሁ ማለት ነው። በቀጣይም ደግሞ የምናየው ብዙ ቪዲዮዎች አሉ። ሀሳባችሁም በኮሜንት ብታስቀምጡልኝ ምን እንደምሰራላችሁ ምን አይነት ቪዲዮ እንደምሰራላችሁ ግልጽ ብታደርጉልኝ ልሰራላችሁ እችላለሁ ማለት ነው። አሁን መናኸሪያ አካባቢ ደርሻለሁ፣ እየሄድኩ ነው ደፈርጌ እና ለእናንተ ግልጽ እንዲሆንላችሁ ያሰብኩት ነገር ማንኛው ሰፈር ነው ለእናንተ የሚሻላችሁ ማሻ ላይ
ዋልካ ሰፈር ሙያና ቴክኒክ እንዲሁም ደፈርጌ ሃይ ስኩል እንዲሁም ቱልቴ የት ሰፈር ነው? ሸህንዳሻው 02 ነው። ማንኛው ነው ለእናንተ ሀሳባችሁን በኮሜንት ብታስቀምጡልኝ እንሰራላችሁ እችላለሁ እንደ ሀሳባችሁ ማለት ነው። እንዲሁም ደግሞ በቀጣይ ቪዲዮ ደግሞ ያሰብኩት ዛሬ ትንሽ ደከም ሊለኝ ይችላልና በቱልቴ በሆስፒታል ሰፈር አልሄድኩም። በዛም ደግሞ የማሳያችሁ ቤትም ቦታም አለኝ። ባዳሪ ትምህርት ቤቱ አዲስ ትምህርት ቤቱ በተጀመረበት አካባቢ የማሳያችሁ ነገር አለ። አዲስ ነገር እየተሰራ ነው። እዛ መቼም ሳሰማቀሩም ሁላችሁም ወደ አረብ ሚዲያ ቤተሰቦች ያው እንግዲህ ጉዟችን ወደ ደፈርጌ እየሄደ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁሉንም የምትሰሙት ይሆናል። ኖርማሉ ቤት ኤልሸፑን ቤት ማንኛው ለእናንተ የተሻለ እንደሚሆን ሁሉንም የማሳውቃችሁ የሚሆነው በዚህ ቪዲዮ ማለት ነው። ቻናሉን ሰብስክራይብ ሼር እያደረጋችሁ ቤተሰብ ይሁኑ። ወደ አረብ ሚዲያ ቤተሰቦች ቀጥታ ወደ ደፈርጌ እስኪሆን አሁን የምገኘው ደግሞ እንግዲህ ደፈርጌ ሰፈር ነው ማለት ነው። መስጂድ አቡበከር አካባቢ ነው የምገኘው። ያው ከሙያና ቴክኒክ መጥቼ ደፈርጌ ሰፈር ነው የምገኘው ማለት ነው። ወደ አረብ ሚዲያ ቤተሰቦች እንግዲህ ልዩነቱን ነው የምነግራችሁ። ዋጋውንም የቤቱን ዲዛይንም ሁሉንም ነው የምነግራችሁ የማሳውቃችሁ ዛሬ ማለት ነው። ይቺ የምታዩት ቤት እንግዲህ ደፈርጌ መስጂድ አቡበከር አካባቢ ናት። በጣም ቆንጅዬ ቤት ናት። አቀማመጧ በጣም ቆንጆ ጽድት ያለ ቤት ናት እንደምታዩት ማለት ነው። እንግዲህ ያው ውሃ ልኩንም እንደዚህ ያው ስታንዳርዱን የጠበቀ ነው። ደረጃውንም እንደምታዩት ውሃ ልኩም ቆንጆ ሆኖ የታሰረ ነው ማለት ነው። በሩም ተገጥሟል። አንድ ግርፍ ተገርፏል ማለት ነው። አቋቋሟ በጣም ቆንጆ ነው። ከጀርባ ደግሞ ሰርቪስ የላትም። ራሷ ብቻ ናት የቆመችው ማለት ነው። ውስጡ ደግሞ ቤቷ ልጥፍ ናት ማለት ነው። ልጥፍ ናት፣ አልተለሰነችም ማለት ነው። ጅብሰም ሊሰራ ስለሆነ እንደምታዩት ያው ትንሽ ዳገቻ ሊመስላችሁ ይችላል። ቆንጆ ቦታ ነው። ውሃ አፋሳሽ ቦታ ነው። በጣም ቆንጆ ነው ይሄ ቦታ ማለት ነው። ጭቃ የለውም። በክረምት አካባቢ በጣም ጸዴ ቦታ ነው ማለት ነው። ይሄ እንግዲህ ከኖርማል ቤት ነው። አሁን ይሄ የምታዩት እንግዲህ ኤል ሰርቪሱን አሳይቻችኋለሁ ሰርቪሱን ማለት ነው። ሙያና ቴክኒክ ያለውን ሰርቪስ አይታችሁታል ልዩነቱን ማለት ነው። ያ አልተመረገም። ውሃ ልኩ ታስሮ ሴፍቲው ተሰርቶ ብቻ የቆመ ነው ገረገ እንዲገብቶበት። ይሄ ተመርጎ ውስጡ ልጥፍ ሆኖ ከውጩ በረራ ግርፍ ተገርፎ ውሃ ልኩ ታስሮ ነው ማለት ነው። እንደምታዩት ልጥፍ ነው ውስጡ እንደምታዩት ሳላው እንደምታዩት ይሄ ነው ኖርማል ቤት ማለት ነው። ስለዚህ ወደ አረብ ሚዲያ ቤተሰቦች እንግዲህ ኤሉን ከመግዛት ኤል ሰርቪሱን ከመግዛት ኖርማሉን ከመግዛት ማንኛው ነው የሚሻለው የምላችሁ ነገር እንደኔ እንደ እናንተ አቅማችሁ በሚፈቅደው መልኩ መግዛት ትችላላችሁ። ግን ብዙሃኖቹን ሊያካትት የሚችለው ኖርማሉ ቤት ነው ማለት ነው። አሁን ይሄ ያ ሰርቪሱ 1.7 ነው የመጨረሻው ዋጋ ምንም ድርድር የሌለው ማለት ነው ያሳየኋችሁ። ይሄ ደግሞ ተገርፏል፣ ተለጥፏል። እንደምታዩት በረራ ግርፍ ተገርፏል። የመጨረሻው 1.6 እየተባለ ነው። ቦታውም ቆንጆ ነው፣ ዋልካ አይደለም። በጣም አሪፍ ቦታ ነው። ስለዚህ እንደኔ ይሄን ኖርማሉን ቤት ብትገዙ የተሻለ ይመስለኛል። ይሄ 1.6 መጨረሻው እየተባለ ነው። ከአሁን በኋላ ያለው ወጪ ይሄ አንዴ ቢያስገርፉት ውስጡን ደግሞ በቀለም ማድረግ ይቻላል። እንዲያቅማችሁ ጅብሰም ብታረጉት ብዙ አይከብድም። ብዙ የተሻለ ነገር ተሰርቶበታል። በሩም ተገጥሟል። አሁን ከዛኛው ይሄ የተሻለ ነው ብዬ አስባለሁ ማለት ነው ለእናንተ። እና እንደኔ ሀሳብ ደፈርጌ ሰፈር ላይ ኖርማል ቤት አንድ ግርፍ ተገርፎ በሩ ተገጥሞ ውስጡ ተለጥፎ ማለት ነው። ከሰርቪሱ ሙያና ቴክኒክ ካያችሁ ሰርቪስ ይሄን የምትገዙ የተሻለ ነው እላችኋለሁ እንደኔ ሀሳብ። ምክንያቱም ዋጋው ይቀላል። ይሄ ብዙ ነገር አልቆለታል። አንደኛ ዋጋው 100 ሺህ ብር ይቀነሳል። 1.6 1.7 ያንን ገዝታችሁ በጣም ብዙ ብር ነው የሚያስወጣችሁ ማለት ነው እንደኔ ሀሳብ። ይችን የመሰለች ቤት በደፈርጌ ሰፈር አለችላችሁ ማለት ነው። ውድ ቤተሰቦች እንግዲህ የእናንተ ምርጫ ነው። የኔን ሀሳብ ነግሬያችኋለሁ ማለት ነው። ልዩነቱን ነው ዛሬ አሳወቅኳችሁ ማለት ነው። ይሄን የመሰለ ነው። ከዚህ በተጨማሪ ምን ልላችሁ ነበር ደግሞ ህገወጥ ቦታ ነበር። ህገወጥ ከገበሬ የመሬት ደብተር ያለው እዚሁ ከተማው ጫፍ ላይ ያለ መሬት ማለት ነው። በጣም ቅርብ ነው። ከዚህም የቀረበ አለ ከተማው ዳር ላይ መብራት ለቱን ያለው ማለት ነው። ስለዚህ ህገወጥ ነው፣ የመሬት ደብተር ነው ያለው። እሱንም ደግሞ አቅማችሁ በሚፈቅደው መልኩ ከ300 እስከ 500 ሺህ ድረስ አለ። ከ3 ዓመት ከ4 ዓመት በኋላ ህጋዊ ሊሆን የሚችል እሱንም አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቀጥታ እስኪ ወደ ህገወጥ ቦታ ያልኳችሁ ደግሞ አሁን ይሄ ያለሁበት ነው ማለት ነው። ህገወጥ ቦታ እንደምታዩት ቆንጅዬ ቦታ ነው። ያው ዋልካ ነው። ለከተማው በጣም ቅርብ ነው። እዚህ ነው አስፋልቱ። ይሄ የኮሶ መስመር ይሄ ነው ማለት ነው። በጣም ቅርብ ነው። ኬላው ማለት ነው ወደ ቅብቲያ መውጫ ጫፍ ላይ ያለው ሰፈር ነው። ህገወጥ ነው አሁን ይሄ ከገበሬ ማለት ነው። ያው ድንቹ ሽንኩርቱ ምናምን ሲያዘይቱት ከርመዋል ማለት ነው። ከዚህ በካሬ 200 ካሬ ቆርጦ 500 ሺህ እየተባለ ነው ማለት ነው። ከታማኝ ሰው ከ2 ዓመት ከ3 ዓመት በኋላ ህጋዊ ሊሆን የሚችል አቅማችሁ ህጋዊ ቦታ አቅማችሁ ለማይፈቅድ ካላችሁ ይህን መግዛት ትችላላችሁ ማለት ነው። 200 ካሬ ቦታ ቆርጦ 200 ካሬ 500 ሺህ ብር ነው የሚሸጠው እያለ ነው ባለቤቱ ማለት ነው። ሰውየው ታማኝ ነው፣ ችግር የለበትም ማለት ነው።
ከ2 ዓመት ከ3 ዓመት በኋላ ህጋዊ የሚሆን ነገር ነው። በጣም አሪፍ ነው። ህጋዊ መግዛት የማትችሉ ከሆናችሁ ማለት ነው። ውድ ቻናሌ ቤተሰቦች ይሄ ሰፈር የት ነው? ከዚህ ጋር ቱልቴ ወንዙ ነው ማለት ነው። ቅርብ ነው። ከላይ ደግሞ የቀብቲያ መውጫ ነው ላይ ኬላው ማለት ነው። እና ስለዚህ አስፋልቱ ጋር አካባቢ ነው ያለነው፣ ቅርብ ነው ማለት ነው። ውድ የአረብ ሚዲያ ቤተሰቦች እንግዲህ የዛሬው ቪዲዮ ይህን የመሰለ ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ማለት ነው። ሌላ የምትፈልጉት ሀሳብ ካላችሁ በዲስክሪፕሽን ላይ ባለው ስልክ መደወልም ትችላላችሁ። ኮሜንት ላይ አስቀምጡልኝ። የፈለጋችሁትን አይነት ቪዲዮ ልሰራላችሁ እችላለሁ ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው።